ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘናላችሁ የመጣውን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ እንቆያለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ስለምታጋሩን ስለምታሳዩን አጋርነት ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ማለት ነው እጅግ አድርገን አመስጋኞች ነን። በዚህኛውም ጥንቅራችን ለእናንተ ውድ አድማጮቻችን በርካታ መረጃዎችን ይዘናል። የዝውውር ጉዳይ ትልቅ አጀንዳ በሆኑበት በሪያል ማድሪድ መረጃችንን ጅማሮ እናደርጋለን። ትልቅ መረጃዎችንም ሰምተናል። ከዛ ውጪ በባርሴሎና በኩል አዲስ ነገር እየተጠበቀ ይገኛል። በጣም አነጋጋሪ ነገር ነው። ላሊጋው ላይ ትኩረት እናደርጋለን። ከዛ በዘለለ የአውሮፓ የዝውውር መስኮት የዓለም ዋንጫ ልዩ ጥንቅራችን ዛሬም ለእናንተ ውድ አድማጮቻችን ሰዓታቸውን ጠብቀው ሚደርሱ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዝውውርን አስቀድመን እናነሳለን። በርከት ያሉ አጫጭር ስፖርታዊ መረጃዎቻችን በፕሪሚየር ሊግ ትልልቅ ክለቦችና በዝውውር ጉዳይ ላይ ትኩረት እናደርጋለን። በቢግ ሲክስ ከማንቸስተር ሲቲ ጋር በተያያዘ ክለቡን አንድ ተጫዋች ቢያንስ እንደማይለቅ ተረጋግጧል። ዘ አትሌቲክም አረጋግጦታል። የክለቡ ቁልፍና ወሳኝ ተጫዋች ነው። ድርድሩን በተመለከተ ከአንድ ተጫዋችም ጋር በተያያዘና የቡድን ዜና በማንቸስተር ሲቲ በኩል ተይዟል። ቼልሲ ወሳኞቹን ያቆያል፣ የማይነኩ ናቸው ተብሏል። ቆይታው እርግጥ ያሉ ተጫዋች ሚዲያ ላይ መጥቷል። በቼልሲ በኩል ከሊቨርፑል ጋር በተያያዘ በዝውውር ጉዳይ አንድ ስሙ የሚነሳውን ተጫዋች የተመለከተ ልዩ ጥንቅርና የቀድሞ ተጫዋችን የተመለከተ ሌላ ተጨማሪ መረጃ እናካፍላችኋለን። ከአርሰናል ጋር በተያያዘ አዲስ ነገር አለ ብለዋል። አርሰናል ለየት ያለ ነገር አድርገዋል። ሁለቱን መርጠን እነግራችኋለን። ከዛ ውጪ በዝውውር ጉዳይ ላይ ከአንድ ዝውውር ራሳቸውን ሳያገሉ እንዳልቀረ እየተዘገበ ሲገኝ፣ በሌላ በኩል ኮከባቸውን የማጣት ስጋት እውነት እየሆነ መጥቷል። በአርሰናል በኩል የዝውውር ጉዳዮች ላይ በስፋት ትኩረት እናደርጋለን። በሻምፒዮኖቹ አርሰናልን በኩል ቃል ስፖርት ላይ ናችሁ። ላይክ እያረጋችሁን አብራችሁን ቆዩን። በዩናይትድ የመረጃ ሰዓታችን አንድ ጉዳይን እንግዲህ ቀኑን እየተጠባበቁለት ይገኛሉ። የዩናይትድ እርምጃ ምን አይነት ነው የሚለውን እነግራችኋለን። ከዛን ቀን በኋላ ተጫዋቹ ማንቸስተር ዩናይትድን ብቻ መርጧል። ወደ መረጠው ክለብ ማንቸስተር ዩናይትድ የሚያደርገውን ዝውውር እንነግራችኋለን። ዩናይትድና የክረምት ዝውውር፣ ዩናይትድና የሚጠየቁት ሂሳብ፣ ማንቸስተር ዩናይትድና ሌጀንዶቹ በቡድን ዜና የማንቸስተር ዩናይትድ አካዳሚንም እንመለከታለን። ልዩ ጥንቅር ተይዟል። እስከ ፕሮግራማችን ፍጻሜ ምርጫችሁን ቃል ስፖርት ዩቲዩብ ቻናል አደርጋችሁ ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። ላይክ ስለምታደረጉን፣ ስለ አጋርነታችሁ፣ ስለ ሀሳብ አስተያየታችሁ ሁሉ ቃል ስፖርት ዩቲዩብ ቻናል ዛሬም ልባዊ ምስጋናችን ይድረስ ብለናል። ሰብስክራይብ ካረጋችሁና የደውል ምልክቷን ከተጫናችሁ መረጆቹ ወዲያው ይደርሷችኋል። የዓለም ዋንጫ፣ የዝውውር መስኮት፣ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ሁሌም እንደተጠበቁ ናቸው። አብራችሁን ቆዩን። ሪያል ማድሪድ በቀጣይነት ከክለቡ የሚያሰናበታቸው ተጫዋቾች ውስጥ አንደኛው ፍራንኮ ማስታንቱኖ በትልቁ እየተጠበቀ ይገኛል። በነገራችን ላይ ተጫዋቹ በቀጣይነት መዳረሻው የአውሮፓ ትልቅ ክለቦችም ይሆናሉ እየተባለ ይገኛል። ከዚህ ጋር በተያያዘ 3 የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ፣ ቼልሲ እና አርሰናል እንዲሁም የጣሊያኑ ክለብ ዩቬንቱስ ከተጫዋቹ ጋር በተያያዘ ስማቸው በስፋት እየተነሳ ይገኛል። ፍራንኮ ማስታንቱኖ በሪያል ማድሪድ የመቆየቱ ነገር እጅግ በጣም ያበቃለት ይመስላል። በእርግጥ ጆዜ ሞሪኖ በሪያል ማድሪድ ውስጥ እቅዳቸው ላይ ካተቱ ይችላሉ ተብሎ ከተጠቀሱት ውስጥ ፍራንኮ ማስታንቱኖ ብቻ አይደለም። ሮድሪጎ ጎኤዥ፣ ኤድዋርዶ ካማቪንጋ፣ ራውል አሴንሲዮ፣ ዳኒ ሴባዮስ፣ ፍራን ጋርሻ በትልቁ የሚጠቀሱ ተጫዋቾች ነበሩ። የዳኒ ሴባዮስ ጉዳይ አብቅቶለታል። አሁን ተረኛው ፍራንኮ ማስታንቱኖ ነው። መዳረሻ ወዴት ይሆናል የሚለው ደግሞ በትልቁ ይጠበቃል። ለሶስቱ የፕሪሚየር ሊግ ክለቦች እና ዩቬንቱስ በተለይም ዩናይትድ፣ ቼልሲ እና አርሰናል ስማቸው እየያዝ እንጂ አንዳቸውም ወይም ደግሞ አራቱም ክለቦች በተጫዋቹ ላይ ምንም አይነት እንቅስቃሴ አላረጉም። በሪያል ማድሪድ በኩል ከዝውውር ጋር በተያያዘ ኮናቴን በተመለከተ ያው ዝውውሩ ተጠናቋል። ይፋ ማድረግ ብቻ ነው የቀረው። በነገራችን ላይ የዴንዝል ዶምፍሪስን ይፋ ስላደረግን ነው። በተከላካይ ክፍል ላይ አንደኛው እሱ ነበር። ሌላ የሚጠበቀው የዝውውር መስኮቱ ላይ ተጫዋች ያመጣሉ ተብሎ የሚጠበቀው የቦሩሲያ ዶርትመንዱን ጀርመናዊ ተከላካይ ኒኮ ሾልተርበርግ ነው። ይህ ተጫዋች እስከ 60 ሚሊዮን ዩሮ የተለጠፈበት ተጫዋች ነው። በነገራችን ላይ የጀርመኑ ተነባቢ ጋዜጣ ቢልድን ዋቢ ያደረገው ፋብሪዞ ሮማኖ ሪያል ማድሪዶች በቀዳቸው ውስጥ ያለ ይህ ተከላካይ ስፍራ ተብሏል። ቱኒ ሩዲገር፣ በተመሳይ ኮናቴ፣ ዴንዝል ዶምፍሪስ የተከላካይ ክፍሉ በአዲስ መልክ እየተዋቀረ ከቡድን ውስጥ ደግሞ ከነባሮቹ ጠንካሮቹን
የማቆየት ስራ በሪያል ማድሪድ በኩል ተጠናክሮ ቀጥሏል። ከዛ ውጪ በሪያል ማድሪድ በኩል የኤንዞ ፈርናንዴዝን ጉዳይ በተመለከተ መረጃዎች አሉ። በሪያል ማድሪድ በኩል ቪታኒያ ኔቬዝም የቼልሲ የፓሪሰን ጀርሜኖቹ አማካይ የሪያል ማድሪድ ዝርዝር ውስጥ አሉ። በርከት ያሉ ምንጮች ምናልባትም ቪታኒያና ኔቬዝን ሪያል ማድሪድ ቢያስብ እንኳን ስለማያገኛቸው ምናልባት ኤንዞ ፈርናንዴዝ ሌላኛው አማራጭ ሊሆን ይችላል የሚሉ መረጃዎችን እየወጡ ነው። ለማንኛውም ጆዜ ሞሪኖ በቀጣይነት ስራቸውን ስለጀመሩ ትልልቅ ዝውውሮችን እንሰማለን። ከዛ ውጪ ሲጠበቅ የነበረው የዩሊያን አልቫሬዝ እና የሪያል ማድሪድን ጉዳይ በተመለከተ ፋብሪዞ ሮማኖ መረጃ ይዞ ወጥቷል። በሁለቱ አካላት መካከል የዩሊያን አልቫሬዝ ሰዎችን ማነጋገር ያለው ሪያል ማድሪዶችን ማነጋገር ያለው ማናቸውን ፈቃደኛ ሊሆኑልኝ አልቻሉም ብሏል በጉዳዩ ላይ። ስለዚህ የዩሊያን አልቫሬዝ ጉዳይ ለሚዲያ ይፋ አልተደረገም። ሪያል ማድሪድ እሱን ነው የምናስፈርመው ብለው ይፋ አላደረጉም። አትሌቲኮ ማድሪዶችን በጉዳይ ላይ ምላሽ መስጠት አልፈለጉም። ከዚህ ጋር በተያያዘ የ150 ሚሊዮን ዩሮ ጉዳይ አሁንም ያልተፈታ ጉዳይ ሆኖ መቀጠሉን ራሱ ፋብሪዚዮ ሮማኖ ያረጋግጦታል። ከዛ ውጪ በአማካኝ ስፍራ ላይ ሞሪኒዮ ማቲያስ ፈርናንዴዝን ይፈልጋል የዌስትሃም ዩናይትዱን። በፍሎሬንቲኖ ፔሬዝ በኩል ምናልባት እቅዳቸው ስላይኖር ይችላል እየተባለ ነው። ፋብሪዚዮ ሮማኖ በዋነኝነት ተጫዋቹ በማንቸስተር ዩናይትድ ይፈለግ እንጂ የጆዜ ሞሪኒዮ ዋነኛ ተፈላጊ ሰው ነው። ዝውውሩ ላይ ሞሪኒዮ ናቸው እንጂ ሪያል ማድሪድ ግን እምብዛም ፍላጎት የለውም። በቀጣይነት ከቦርዱ ጋር ተወያይተው የሚወስኑት ውሳኔ ይሆናል ብሏል። በባርሴሎና በኩል ባርሴሎናዎች በፊት መስመራቸው ላይ አጥቂ ካላመጡ ሌሎች አማራጮችን ያያሉ ተብሏል። ውስጥ ያሉትን ነው። ባርሴሎና ከፊት መስመር አጥቂያቸው ሮቤርት ሌዋንዶስኪ ጋር እንደተለያዩ ይታወቃል። ይህንም ተከትሎ ባርሴሎና የፊት መስመር አጥቂ ለማስፈረም ወደ ገበያ ወጥተዋል። ይሁን እንጂ ባርሴሎና አጥቂ ማስፈረም ካልቻለ ላሚን ያማልን በ9 ቁጥር ቦታ ለመጠቀም ወስኗል የተባለው ባርሴሎና ውስጥ ላሚን ያማል ወደ አጥቂ ቦታ የማዘወር ምክረ ሀሳብ መሰማቱ ለክለቡ ቅርብ የሆኑ ምንጮች ይፋ አድርገዋል። ግን አይባክንም ወይ ነው ትልቁ ጥያቄ። ተጫዋቹ የፈጠራ ችሎታው ድሪብለር ነው ወይም ተጫዋችን ሸውዶ የሚያልፍ ተጫዋች ነው። በሰፊ ስፔስ ውስጥ መጫወት የሚወድ ተጫዋች ነው። 9 ቁጥር አጥቂ ኳስ ጠባቂ ነው። ላሚን ያማል ከኳስ አይርቅም ወይ ትልቁ ጥያቄ ነው። ፕላስ ተጫዋቹ ሲቀበለዋል የሚለው እንዳለ ነው። በዩሊያን አልቫሬዝ ዝውውር ጉዳይ ላይ የ100 ሚሊዮን ዩሮ የዝውውር ሂሳብ በአትሌቲኮ ማድሪድ ውድቅ እንደተደረገባቸው ይታወቃል። አሁን ደግሞ ላሚን ያማልን አጥቂ የማድረግ እቅድ በባርሴሎና ቤት ተይዟል። የቃል ስፖርት ዩቲዩብ ቻናል በተለይ በባርሴሎና ደጋፊዎች በጉዳዩ ላይ እናንተ መልከታ እንዴት ያለ ነው ጻፉልን። ላሊጋው ውሳኔ ወስኗል። ይህም ውሳኔ ወሰነው ከዓለም ዋንጫ ጋር በተያያዘ ነው። የስፔን ላሊጋ በቀጣይ የላሊጋ የመጀመሪያ ጨዋታ ላይ በተለይም በርከት ያሉ ተጫዋቾቻቸውን በዓለም ዋንጫ ግማሽ ፍጻሜና ፍጻሜ ላይ ያጫወቱ ክለቦች የጨዋታ ቀን ይራዘምላቸዋል ተብሏል። ስለዚህ የላሊጋ አንደኛ ሳምንት ጨዋታ ላይ በርካታ ተጫዋቾቹ በዓለም ዋንጫ ግማሽ ፍጻሜ የተጫወቱ ክለቦች ይዘዋወረላቸዋል። የትኞቹ ክለቦች የሚለው ያው ሰዓቱ ሲደርስ ነው የሚታወቀው። ፊፋ ለእያንዳንዱ ክለብ በአንድ ተጫዋች በቀን 11,000 ፓውንድ ክፍያ ለየክለቦቹም እንደሚከፍል ይታወቃል። ከሜሰን ግሪንውድ ጋር በተያያዘ በሜሰን ግሪንውድና በሮማ መካከል የግል ስምምነቶች ችግር እንደሌላቸው ፉትቦል መርካቶ አስነብቧል። ከዚህ ጋር በተያያዘ በተጫዋቹና በሮማ መካከል ችግር ከሌለ ውይይቱ ወይም ድርድሩ ጠንክሮ ይቀጥላል ተብሎ የሚታሰበው በሮማና በማርሴይ መካከል ነው። በሁለቱ ክለቦች መካከል የዝውውር ሂሳብ ከፍተኛ የሆነ ልዩነት አለ። በነገራችን ላይ በክለቡ በኩል እስከ 55 ሚሊዮን ዩሮ ይፈለጋል። በማርሴይ በኩል ሮማዎች ደግሞ ከ40 ሚሊዮን ዩሮ በላይ የማቅረብ ፍላጎት የላቸውም። ይህንን ሰፊ ጋፕ ወይም ወደ 15 ሚሊዮን ዩሮ ለማጥበብ በሁለቱ ክለቦች መካከል የሚደረግ ድርድር በቀጣይነት ይጠበቃል። ተጫዋቹ ግን በግል ችግር የለበትም ተብሏል። እንዳልኳችሁ ነው ዩናይትድ ከዚህ ዝውውር ከ40 እስከ 50 በመቶ ድርሻ የዝውውር አካል ሆኖ ወደ ዩናይትድ እንደሚመጣ ይታወቃልና ዩናይትዶችም ከሜሰን ግሪንውድ ዝውውር አሁንም ገንዘብ እየተጠባበቁ ይገኛሉ። በዓለም ዋንጫ ላይ ትኩረት ያደረጉ የመረጃ ሰዓታችን ላይ ደርሰናል። በነገራችን ላይ በርካታ አድማጮቻችን የዓለም ዋንጫን መረጃ እያላችሁ ነበረ። ባለፉት አንድ ሳምንት ውስጥ በተለይም ደግሞ በእርግጠኝነት ባለፉት አንድ ሳምንት ውስጥ በሰባቱ ቀናቶች ውስጥ ማለት ነው የዓለም ዋንጫ አንድን መረጃ ዘለን አናቅም። በተከታታይም እያቀረብን ነው። ሁልጊዜም በፕሪሚየር ሊግና በሌሎች አጫጭር ስፖርታዊ መረጃዎቻችን መካከል የዓለም ዋንጫ መረጃዎቻችን እንደገቡና እንደተካተቱ ይታወቃል። አሁንም ይዘናል። ሮናልድ አራሆን እናስቀድም። በኡራጋይ ብሔራዊ ቡድን ጉዳት ማስተናገዱ ይታወቃል። ከዚህ ጋር በተያያዘ ያው ለዓለም ዋንጫ ጨዋታ ያልፈው የሚሉ መረጃዎች ቢወጡም የሮናልድ አራሆ ወንድም ግን ያደረገው ነገር በጣም መነጋገሪያ ሆኗል። የሮናልድ አራሆ ወንድም
ሲልም ማርሴሎ ቤልሳን በማህበራዊ ትስስር ገጹ ላይ ተችቷል። ይህንንም ያለው እንግዲህ ለተጫዋቾቹ መጎዳት ቤልሳ ነው ተጠያቂው የሚል ነው። እናም ተጫዋቾቹ የዓለም ዋንጫ ጥቂት ቀናት ሲቀራቸው በትክክል ያልያዘ አሰልጣኝ ነው በሚል አሰልጣኙን ተችቷል። በወንድሙ ምክንያት ቤልሳ ምንም ያሉት ነገር የለም። ይህን መረጃ እስካወጣንበት ሰዓት ድረስ የሮናልዶ አሮንን ጉዳት በተመለከተ ከዓለም ዋንጫ ውጭ ይሆናል የሚል ነገር የለም። ተጨማሪ መረጃዎችን ግን እናካትታለን በቀጣይም። የወንድሙ ሀሳብ ግን አሁን ላይ በጣም አነጋጋሪ ሆኗል። በዓለም ዋንጫ ከምንጠብቃቸው ተጫዋቾች አንደኛው ኬሊያን ምባፔ ነው። በፈረንሳይ ብሔራዊ ቡድን ውስጥ የ2018 ሻምፒዮን፣ የ2022 የፍጻሜ ተፋላሚ፣ በጣም ድንቅ ግቦችን ሲያስቆጠር የነበረ ተጫዋች። በነገራችን ላይ በዓለም ዋንጫ የፈረንሳይ ብሔራዊ ቡድን ስብስብ ውስጥ 56 ጎሎችን ያስቆጠረ ተጫዋች ነው። አሁን ካሉት ውስጥ ቀሪዎቹ ተጫዋቾች ቢደመሩ ያስቆጠሩት ግብ ብዛት 25 ነው፣ ቢታጠፍ 50 ነው የሚሆነው። ስለዚህ የኬሊያን ምባፔ ያለው የግብ መጠን አሁን ካሉት የፈረንሳይ ተጫዋች ስብስብ በሁለት እጥፍ በላይ ይበልጣል ማለት ነው። ዘንድሮም በብሔራዊ ቡድን ደረጃ በጣም በትልቁ ይጠበቃል። የ2022 የዓለም ዋንጫ የፍጻሜ ጨዋታ ማሰብ አልፈልግም ያለው ሰው የሚሮስላቭ ክሎዛንም ሪከርድ መስበር ይችላል። በርከት ያሉ በተለይም 5 ሲደመር በላይ ግቦችን ካስቆጠረ። በነገራችን ላይ ሚሮስላቭ ክሎዛ የዓለም ዋንጫ ብቻ አይደለም፣ የጀርመን ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ነው። 71 አለው። ገርድ ሙለር 68፣ ሉካስ ፖዶልስኪ 49፣ ሩድ ቮለር 47 እንዲሁም ጀርገን ክሊንስማን 47 አላቸው። አሁን ከሚጮው ተጫዋቾች ለዚህ ሪከርድ የቀረበ አንድም ጀርመናዊ ግን የለም። የእግር ኳስ ቀጣዩ ባለተሰጥኦ በአርጀንቲና ቤት ይገኛል። ኒኮ ፓዝ ቀጣይ መዳረሻው ደግሞ ነጩ ቤት ሪያል ማድሪድ እንደሆነ ይታወቃል። አርጀንቲና የዓለም ዋንጫን ለመጨረሻ ጊዜ የተካሄደውን የካታር የዓለም ዋንጫን ስታሸንፍ የዲማሪያ ሚና ትልቅ ነበረ። ዲማሪያ ከብሔራዊ ቡድን ራሱን ካገለለ በኋላ አሁን በርካቶች ኒኮ ፓዝ ላይ ትኩረት አድርጓል። በትክክል የዲማሪያ ተተኪ ብቻም ሳይሆን ዘመኑ የሚፈልገው ኳሊቲ ያለው ተጫዋች በሚል በዓለም ዋንጫ ከአርጀንቲና በኩል በትልቁ ከሚጠበቁት ውስጥ ነው። በነገራችን ላይ በታዳጊዎች ደረጃ በሌላ በኩል ከክርስቲያኖ ሮናልዶ ጋር በተያዘ በማለዳው ጥንቅራችን አንድ ስለ ሮናልዶ መረጃ አንስተን አድማጫችን በሀሳብ መስጫ ሳጥናችን ላይ የጻፈልን ነገር በእውነት አንብቤው በጣም ነው ፈገግ ያልኩበት። ቴንኪዩ ግን ለሀሳብ አድማጫችን። ከሮናልዶ ጋር በተያዘ ባለፉት የ5 የዓለም ዋንጫ ወደ 8 የሚጠጉ ግቦች አሉት። በ2018 ነው 4 ጎል ያስቆጠረው። በቀሪዎቹ 4 የዓለም ዋንጫ አንዳንድ ግብ ነው ያስቆጠረው። ኔይማር ብራዚል ዋንጫውን ካልበላች ዋንጫው ለሮናልዶ ቡድን ፖርቱጋል ይሁንልኝ ሲል፣ ባርኮላም ክርስቲያኖ ሮናልዶ የኔ አርአያ ነው፣ የልጅነት ጊዜ ጀምሮ እከታተሏለሁ፣ ሮናልዶን ሁልጊዜ እወዳለሁ፣ ለእኔ ሀገር ያልሆነ ነገር ለሮናልዶ ይሁን እያለ ነው። ሮናልዶ በርካታ ደጋፊዎችን እያፈራ ይገኛል። በዓለም ዋንጫውም ላይ ለኢራን ብሔራዊ ቡድን ደጋፊዎች የቀረበው የስታዲየም መግቢያ ትኬት በድንገት ተሰርዟል። ትኬቱ በምን ምክንያት እንደተሰረዘ በአሁኑ ሰዓት ይፋዊ ምክንያት አልተነገረም። የኢራን እግር ኳስ ፌዴሬሽን ባወጣው መግለጫ ቡድኑ ማግኘት የሚገባውን ትኬት ኮታ መከልከሉን ተቃውሟል። ውሳኔው በተሳታፊ ሀገራት መካከል ያለውን የውድድር እኩልነት መርህ ወይም ፍትሐዊነትን የጣሰ ነው እያሉ ነው። በነገራችን ላይ የቃል ስፖርት ዩቲዩብ ቻናልም በመረጃ ሰዓታችን ከኢራን ብቻ ሳይሆን ከአፍሪካ ብሔራዊ ቡድን ጋርና እነኚህ ከአረብ ሀገራት ብሔራዊ ቡድን ጋር በተያያዘ አሜሪካ የምታደርጋቸው ነገሮች እንዴት ፊፋ ሊከላከል አልቻለ የሚለው ነገር በጣም አሳሳቢ መሆኑን አንስተን የአድማጮቻችንም ጥያቄ ሆኗል። ውሳኔው በተሳታፊ ሀገራት መካከል ያለውን እኩልነት መርህ የጣሰ ነው የሚሉት ኢራኖች ፌዴሬሽኑ አክሎም ፊፋ ገለልተኛና ፍትሐዊ ተቋም መሆኑን እጠራጠራለሁ ብለዋል። በዚህ ምክንያት የኢራን ብሔራዊ ቡድን ደጋፊዎች ቡድናቸው ለማበረታታት በዓለም ዋንጫ ስቴዲየም ዝር እንዳይሉ አሜሪካ እያደረገች ነው። ዣን ኢንፋንቲኖ ከወዴት አሉ የሚያስብል ውሳኔ ነው በውሳኔ ደረጃ እየተወሰነ ያለው። ህልሜ ለአሜሪካ በዓለም ዋንጫው እንግዲህ ድል አድራጊ እንድትሆን ማድረግ ነው ብሏል። የአሜሪካ ብሔራዊ ቡድን አምበል ክርስቲያን ፑሊሲች በዓለም ዋንጫው ያልተጠበቀ ነገር ሊፈጠር ይችላል በማለት ተናግሯል። አርጀንቲና፣ ፈረንሳይ፣ እንግሊዝና ብራዚል ጥሩ ተጫዋቾችና ልምድ ያላቸው ያለው ክርስቲያን ፑሊሲች ነገር ግን ዓለም ዋንጫው ሁልጊዜም አስገራሚ ይሆናል ብሏል። አክሎም ህልሜ ለፍጻሜ መድረስና አሜሪካን ዋንጫ እንድታሸነፍ ማድረግ ነው። ማንም በዚህ ደረጃ ባይገምተንም ነገር ግን ያ ግድ አይሰጠኝም፣ ለዓለም ዋንጫ ሀገሬን ማብቃት እፈልጋለሁ ብሏል። በሀገሩ የሚካሄደው የዓለም ዋንጫን በተመለከተ ክርስቲያን ፑሊሲች ሀሳቡን ሲያጋራ የእንግሊዝ ብሔራዊ ቡድን አሜሪካ ያረፈበት ሆቴል አካባቢ ከባድ ርዕደ መሬት መከሰቱ ተገልጿል።
በዓለም ዋንጫ ዙሪያ የምንሰማቸው ነገሮች ሁሌም በየቀኑ አነጋጋሪ ናቸው። ቃል ስፖርት ዩቲዩብ ቻናልም ካለፈው አንድ ሳምንት ጀምሮ በዓለም ዋንጫ ላይ ልዩ ትኩረት አድርገን በአውሮፓ አጫጭር ስፖርታዊ መረጃና በፕሪሚየር ሊግ የመረጃ ሰዓት መካከል ላይ እንደምናቀርብላችሁ ይታወቃል። ስለ እንግሊዝ ዛሬ ሰማነው ደግሞ ለየት ያለ ነው። ብሔራዊ ቡድኑ ባረፈበት አካባቢ 6.1 የተለካ ርዕደ መሬት ተከስቷል። ይሁን እንጂ በደረሰው ርዕደ መሬት የደረሰ እስካሁን አደጋ ጉዳት እንደሌለ ተረጋግጧል። በአካባቢው ከባድ ርዕደ መሬት ሲሰማ ከ1880 በኋላ ደግሞ ለመጀመሪያ ጊዜ መሆኑ ነገሩን ግርም ያስብለዋል። በእንግሊዝ ብሔራዊ ቡድን ማረፊያ አቅራቢያ ከቀናት በፊት በተከፈተ ተኩስ ሰዎች መጎዳታቸው የሚዘነጋ አይደለም። ቃል ስፖርት ላይ ናችሁ። የሰዓቱን የተመራረጡ አጫጭር ስፖርታዊ መረጃዎችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ መረጃችን ጋር ስትቆዩን ግን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ፣ ለድጋፋችሁ አድማጭ ተመልካቾች ላይክ እያደረጉ የእኛም ፕሮግራም እንዲከታተሉ ለምታበረታቱ ውድ ቤተሰቦቻችን ሁሉ ልባዊ ምስጋናችን ለእናንተ ይድረስ ብለናል። መልካም ቆይታ በድጋሜ ዱሳን ቪላሆቪች ከዩቬንቱስ የመልቀቅ ነገሩ በጣም እየተቃረበ መጥቷል። ከዚህ ጋር በተያያዘ የኤዲሃው ቡድን ኒካስል ዩናይትድ ተጫዋቹን የግላቸው ማድረግ ይፈልጋሉ። በዩቬንቱስ በኩል ተጫዋቹ በተለይም ከኮንትራክት ማራዘም ጋር በተያያዘ ሊስማሙ እንዳልቻሉ ይታወቃል። ታዲያ ተጫዋቹን ኒካስል ዩናይትዶች የግላቸው የማድረግ እቅድ አላቸው። ከዚህ ጋር በተያያዘ ጋዜጣ ዴሎ ስፖርት ይዞት በወጣው መረጃ መሰረት በኒካስል ዩናይትድ በኩል እስካሁን የቀረበ ይፋ ጥያቄ የለም፣ ግን ክለቡ ተጫዋቹን ማግኘት በሚቻልበት መንገድ ላይ ውይይቶችን አድርጓል። የዩቬንቱስ አጥቂ በቀጣይነት በትልቅ ክለቦች ይጫወታል የሚሉ መረጃዎችም ሲወጡ ነበር። አሁን ደግሞ ኒካስል ዩናይትድ ዋነኛ ፈላጊ ሆኖ መጥቷል። አስቶን ቪላ በዝውውር መስኮቱ ላይ የነቃ ተሳትፎን ወደ ማድረግ ይገባል ተብሎ ይታሰባል። ከበርካታ ተጫዋቾች ጋር አሁን ስማቸው መያያዝ ጀምሯል። የኡናይ ኤምሬው ቡድን ግን የኡናይ ኤምሬውን ቡድን የሚፈለጉ ተጫዋቾች አሉት። ለአብነት ያክል ከሰሞኑ ቪላዎችን ያስደነገጠው የኤሚሊያኖ ማርቲኔዝ በዩቬንቱስ መፈለግ ነበረ። ከዚህ ጋር በተያያዘ አስቶን ቪላዎች አሁን ላይ የኮሞን የአማካይ ስፍራ ተጫዋች ማርቲን ባቱራን የግላቸው ለማድረግ ፍላጎት አላቸው። ኮሞ በተጫዋቹ ላይ የመሸጥ ፍላጎት የላቸውም፣ ግን 68 ሚሊዮን ፓውንድ አካባቢ ለዚህ ክሮሻዊ ተጫዋች የዝውውር ሂሳብ ለጥፈዋል። የመጀመሪያ የአውሮፓ ሻምፒዮንስ ሊግ ውድድር ያሳልፋሉ ኮሞዎች። ግን አስቶን ቪላም የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ ስለሆነ ለተጫዋቹ ምናልባትም ታሪካዊ በሆነ መንገድ ከኮሞ ጋር እሳተፋለሁ ወይም በኮሞ ቀጥላለሁ ካላለ ማለት ነው። በተጫዋቹ በኩል ምናልባትም የእንግሊዝ ፕሪሚየር ሊግን ምርጫው ካደረገ ግን ይሄ ዝውውር ለቪላ በጣም ቀላሉ አጋጣሚ ሊሆን ይችላል ተብሎ ይታሰባል። አስቶን ቪላም ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሆነ ይታወቃል። ኬረን ማክነን በቀጣይነት የፉልሃም አሰልጣኝ ለመሆን የሲልቫ ተተኪ ሆነው ማለት ነው ለመሆን ትልቁ አማራጭ ሆኖ ስራዎች እየተሰሩ እንደሆነ ይታወቃል። ቤን ጃኮብስም አሌክስ ክሩክም አረጋግጠውታል። ያው ማርኮ ሲልቫ ፉልሃምን ለቀው በቀጥታ ወደ ሌላ ክለብ እንዳመሩ ይታወቃል፣ ወይም ደግሞ በፕሪሚየር ሊግ እንደማናያቸው ይታወቃል ከዚህ በኋላ። ከዚህ ጋር በተያያዘ ታዲያ ኬረን ማክነን ወደ ፉልሃም የሚመጡ ከሆነ የቼልሲው ሊያም ዴላፕ በፕሪሚየር ሊግ ለመጫወት ፍላጎት ስላለው ቼልሲ ሲለቅ ይህን ክለብ ይቀላቀላል የሚል መረጃ ሲወጣ ነበረ። ከዛ ውጭ ክረምት ላይ ወደ አሜሪካ አቅንቼ ነበር የሚለው የቶትናሙ ተጫዋች ቫንደቪን ያወጣው መረጃ ደግሞ ዛሬ በጣም አነጋጋሪ ሆኗል። አሜሪካዎች የዓለም ዋንጫ እንደሚያዘጋጁ እንኳን አያውቁም እና የዓለም ዋንጫ በዛ መደረግ አልነበረበትም የሚል ሀሳብ አጋርቷል። ዛሬ ከቶትናም ጋር በተያያዘ በትልቁ መነጋገሪያ የሆነው የእሱ ሀሳብ ነበር። ሌላው በበርካታም የፕሪሚየር ሊግ ክለቦች የሚፈለገው የበርንማውዙ አሌክስ ስኮት ዝውውርን በተመለከተ 80 ሚሊዮን ፓውንድ በርንማውዝ እፈልጋለሁ ሲል፣ ተጫዋቹ ደግሞ ለአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ የመጫወት ፍላጎት አለው። ይህ መረጃ የቤን ጃኮብስ እና የአሌክስ ክሩክ ነው። ወደ ማንቸስተር ሲቲ መረጃችን እንሻገር። በማንቸስተር ሲቲ በኩል ለሲቲ ደጋፊዎች እፎይታ የሚሰጥ ዜና ነው የሰማነው። ይሄም የሪያል ማድሪድ አቋም ግልጽ እንደሆነ ነው። የአማካኝ ስፍራውን ተጫዋች ሮድሪን የማስፈረም ፍላጎት የላቸውም። ሮድሪ ወደ ሪያል ማድሪድ የመቀላቀል እድል የነበረው የኤንሪኬ ሪኬልሚ ፕሬዚዳንታዊ ምርጫውን ቢያሸንፉ እንደነበረም ይታወቃል። ምናልባት ፍሎሬንቲኖ ፔሬዝ ሀሳባቸውን ከቀየሩ ተብሎ ሲጠበቅ ነበረ፣ ግን በሳቸው ዝርዝር ውስጥ የዝውውር አካል እንደማይሆን ተረጋግጧል። ከዚህ ጋር በተያያዘ ተጫዋቹ በማንቸስተር ሲቲ ይቆያል። ያ ማለት የኮንትራክት ማራዘም ሂደትም በተጫዋቹና በሲቲ መካከል በቀጣይ ይካሄዳል ተብሎ ነው የሚጠበቀው። አሁን ከስፔን ብሔራዊ ቡድን ጋር ይገኛል። በነገራችን ላይ ከሰሞኑ የባርሴሎና ኮከብ ጋቪ ጥፋት ፈጽሞበት ተጎድቶ ነበረ። ሮድሪ ግን የሮድሪ ጉዳት ከባድ አይደለም። አሰልጣኝ ሉዊስ ዴላ ፎንቴም ነገሩን ሚዲያ ላይ ያታራግቡት በልምምድ ወቅት ተጫዋቾች ያንን የሚያደርጉት ጓደኞቻቸውን ለመጉዳት አይደለም ማለታቸው የሚዘነጋ አይደለም።
ማንቸስተር ሲቲ ጆሽኳ ግቫርዲዮልን ወደ ሌሎች ክለቦች የመልቀቅ ፍላጎት የለውም። ለዛም ድርድሩን አጠናክሮ ቀጥሏል። ባየር ሙኒክ ይፈልገዋል፣ ባርሴሎና፣ ሪያል ማድሪድ ተጫዋቹን ይፈልጋል ቢባልም አሁን ላይ ግን በማንቸስተር ሲቲ በኩል ዋነኛ ዕቅዳቸው ተጫዋቹን ማቆየት ነውና ድርድሩ ተጠናክሮ ቀጥሏል። በተጫዋቹ ወኪልና በማንቸስተር ሲቲ በኩል ያው የሱ ዝውውር እንዳለ ሆኖ ከዛ ውጪ በሩበን ዲያዝ በኩል ሪያል ማድሪድ ይፈልገዋል። ከዛ ውጪ በሩበን ዲያዝ በኩልም በተመለከተ የወጡ ነገሮች ባይኖሩም በሪያል ማድሪድ ይፈልጋል። ሪኮ ሊዊስ፣ ኒኮ ጎንዛሌስ፣ ታይጃኒ ራይንደርስ፣ ማርሙሽ፣ ማቴዎ ኮቫችሽ፣ ጄምስ ትራፎርድ፣ ናታን አኬ ቀጣይ ከሲቲ ቤት ተሰናባች መሆናቸውንም ዘ አትሌቲክ አስነብቧል። የግቫርዲዮል የዲያዝ ዝውውር ግን የሩበን ዲያዝ ዝውውር ግን ከፈላጊ ክለቦች አንጻር የሚጠበቁ ናቸው። የዘ አትሌቲክ መረጃ ነው። በቼልሲ በኩል ኮከብ ብራዚል ተጫዋቾችን እንደማይለቅ አረጋግጧል። ክለቡ ያለፈው የውድድር ዓመት ጠንካራ ተጫዋቾች ማለት በሚቻልና ተስፋ ሰጪ እንቅስቃሴ ካረጉ ተጫዋቾች ብራዚላውያን ይጠቀሳሉ። በቼልሲ በኩል እነ አንድሬ ሳንቶስ፣ እነ ኤስታቪዮ እና እነ ዦዋ ፔድሮ ይጠቀሳሉ። በዚህ ረገድ ሶስቱም ብራዚላውያን ጥሩ ጊዜን ያሳልፈዋል። በተለይም የዦዋ ፔድሮ ቁጥር በጣም አስገራሚ ነው። በመጣበት ዓመት ላይ እነኚህ ሶስቱም ተጫዋቾች ለገበያ እንደማይቀርቡና በዣቪ አሎንሶ ቡድን ውስጥ እንደሚቀጥሉ የቡድኑም ወሳኝና ቁልፍ አይነኬም የማይተኬም ተጫዋች መሆናቸውን ስካይ ስፖርት አረጋግጧል። ከዚህ ጋር በተያዘ ዣቪ አሎንሶ ቡድኑን ሲያጠናክር ደግሞ እነኚህ ተጫዋች ላይ ነው። ከቼልሲ ቡድን የማጠናከር ፍልስፍና ጋር በተያዘ ቀደም ባለው መረጃችን እንደገለጽንላችሁ ቋሚ 11 መሆን የሚችል ወይም ደግሞ 11 ዋናውን ቡድን መቀላቀል የሚችል እንጂ የታዳጊ ተጫዋቾችን ወደ ቡድን የማምጣትና የረጅም ጊዜ ፕሮጀክት አካል የማድረግ እቅድ ግን በቼልሲ በኩል የለም። ቆይታው እርግጥ ያልሆነው ኩኮሪያን በተመለከተም አሁን ትኩረት የዓለም ዋንጫ ላይ ነው ብሏል። ይሄ የመጀመሪያ ዓለም ዋንጫ ነው፣ ቀኑ እስኪደርስ መጠበቅ አልቻልኩም ብሏል። በእርግጠኝነት ምርጡን ጊዜ እንደማሳለፍ በዓለም ዋንጫ እርግጠኛ ነኝ ብሏል። እስከ መጨረሻው ትጓዛላችሁ ወይ ተብሎ ጠይቆ ነበረም። እስከ ፍጻሜው እንሄዳለን ብሏል ማርክ ኩኮሪያ። ከዛ ውጭ ግን በጋዜጠኞች የቀረበለት ወቅታዊ ዝውውር ጉዳይ ላይ ምላሽ ከመስጠት ተቆጥቧል። በተለይም በግልጽ ተጫዋቹ ባርሴሎና ጥያቄ እስካቀረበለት ድረስ ወደዛ ለመሄድ ፍላጎት እንዳለው ቼልሲ ይህንን የማውቀው እስከ 50 ሚሊዮን ዩሮ የዝውውር ሂሳብ ለጥፈው እየተጠባበቁ እንደሆነ ይታወቃል። አትሌቲኮ ማድሪድም በጓዶቹ በኩል ለክለቡ እንዲፈርም ጥረት እያደረጉ ነው። ከዚህ በፊት ዩሊያን አልቫሬስን በጓደኞቹ በኩል አሳምነው እንዴት እንዳመጡት ይታወቃልና በዛ መንገድ አትሌቲኮ ማድሪድ እየሄደ ነው። ለማንኛውም የቼልሲ ኩኮሪያ ግን ትኩረት የዓለም ዋንጫ ላይ ነው ብሏል። ዳርዊን ኑኔስ ከሰሞኑ ስሙ በስፋት ከሊቨርፑል ጋር እየተያዘ እንደነበረ ይታወቃል። ግን ሊቨርፑል አንድም የዝውውር ጥያቄ አላቀረበም። በርካቶች ይህንን ሀሳብ ሲያነሱ የነበረው ከተጫዋቹ ጋር በተያዘ በተለይ ማሊላልን የመልቀቅ ፍላጎት ስለነበረው ነው። ማሊላል ቤት 25 ጨዋታ ተጫውቷል። ዘንድሮ 1636 ደቂቃ በላይ ተጫውቷል። 9 ጎል እና 5 አሲስት አለው። በሌላ በኩል በ25 ጨዋታ 14 የግብ አስተዋጽኦ አለው። ከሪም ቤንዜማ ማሊላልን ሲቀላቀል የሳውዲ ፕሮ ሊግ የውጭ ተጫዋች ገደብ ስላለው ኑኔዝ ከስኳዱ ውጭ ተደርጎ ነበረ። በዚህ ምክንያት ኑኔዝ በሁሉም ውድድሮች ከ20 እስከ 25 የሚደርሱ ጨዋታዎች ላይ አልተሳተፈም። በተጫዋቹ በኩል ከሊቨርፑል ጋር ዳግም ሊያያዝ የቻለበትን ምክንያት ከዚህ ጋር በተያዘ ነው። ሊቨርፑል የዝውውር መስኮቱ ላይ በንቃት ይሳተፋል። ፊት መስመሩ ላይ ዳርዊን ኑኔዝ አማራጭ ይሆናል አይሆንም የሚለውን ግን ምናልባት ቦርዱና እንዲራው ላይ እነ ሪቻርድ ዩዝ የሚወስኑት ይሆናል። በሊቨርፑል ቤት ግን ተጫውቶ ምናልባት የሳላን ተተኪ ለመሆን ወይንስ የትኛውን የሜዳ ክፍል ይተካዋል የሚለው በራሱ ትልቁ ጥያቄ ነው የሚሆነው። ግን እንዳልኳችሁ ሊቨርፑል አንድም ኦፊሻሊ ጥያቄም ድርድርም ውይይትም ከተጫዋቹም ጋር በተጫዋቹ ዙሪያ ካሉም ሰዎች ጋር አላደረገም። ኢሳክ ሁጎ ኤኬቴኬ ያሉ ጉዳት ላይ እንዳለ ቢታወቅም ሁጎ ኤኬቴኬ ከዛ ውጪ በዚህ ክረምት ሊቨርፑልን ለቆ በነፃ ወደ ቶትናም ሆትስፐርስ ያቀናው አንዲ ሮበርትሰንን በተመለከተ በሊቨርፑል ሳለ አንድ ጥብቅ ጓደኛ ነበረው፣ የዲዬጎ ጆታ ማለት ነው። ከዚህ ጋር በተያዘ በዲዬጎ ጆታና በሱ መካከል ያለውን ግንኙነት ጠቅሳ ባለቤቱ ወደ ዓለም ዋንጫ የምትሄደው አንተ ብቻህን አይደለም ከዲዬጎ ጆታ ጋር ነው፣ በዓለም ዋንጫ ውስጥ የምታደርጋቸው ነገሮች በሙሉ ዲዬጎ ጆታን የሚያስታውሱ እንደሚሆኑ ተስፋ አደርጋለሁኝና ወደ ዓለም ዋንጫ ብቻህን አትሄድም፣ ሁልጊዜም የእሱን እልሞች ይዘህ ነው የምትሄደው፣ በዓለም ዋንጫ ረጅም ርቀት ብሔራዊ ቡድንህ እንዲሄድ እመኛለሁ ብላለች። አንዲ ሮበርትሰን ለቤተሰቡም ያደረገው ድጋፍ በትልቁ ይነገራል። ያው ሚዲያ ላይ እንዲወጣ ስለማይፈለግ ብቻ ነው እንጂ የማያወጣው። ዲዬጎ ጆታን ቤተሰብ በብዙ ካገዙት ውስጥ አንዲ ሮበርትሰን ይጠቀሳል። አርሰናሎች አዲስ ነገር አስተዋውቀዋል። ይህም በኤምሬትስ ስቴዲየም
በአንደኛው ሳይድ ላይ ሻምፒዮንስ የሚል ጽሑፍ በወርቃማ ብዕር አጽፈዋል። እናም ከዚህ በኋላ የአርሰናል ስቴዲየም መግቢያው ኤምሬትስ ላይ ሻምፒዮንስ የሚል ጽሑፍ በትልቁ ይገኛል ማለት ነው። የዘንድሮ ሻምፒዮኖቹ ከዚህ በኋላ የሻምፒዮንነት ማዕረግን በተከታታይ ለማግኘት ቡድኑን ለማጠናከር ወደ ገበያም እንደሚወጡ ይታወቃል። በሌላ በኩል ደግሞ በቀጣይ ውድድር ዓመት ራሳቸውን በፋይናንስም ለማጠናከር ክለቦች አንዱ የሚያደርጉት ነገር አዳዲስ መለያዎችን በየዓመቱ ማስተዋወቅ እንደሆነ ይታወቃል። አርሰናልም ሶስቱን መለያዎች በቀጣይ ቀናት ያስተዋውቃል። ዋናው ቀዩ መለያ በኦዴጋርድ በኩል የምትመለከቱት፣ ሁለተኛው መለያ በቡካዮ ሳካ በኩል የምትመለከቱት፣ ሶስተኛው መለያ ደግሞ ኤብሬቼ ኢዜ ለብሶት ያለው ነው። እነኚህ ሶስቱ መለያዎች በቀጣይ ለገበያ እንደሚቀርቡና ክለቡ ከዚህም ጠቀም ያለ ገንዘብ ያገኝበታል ተብሎ ይታሰባል። በዝውውር ጉዳይ አርሰናል በቀኝ ተመላላሽ ቦታ ላይ እና በግራ ተመላላሽ ቦታ ላይ ተጫዋች ማስፈረሙ አይቀሬ ነው በብዙ ምክንያቶች። ለአብነት ያክል በመስመር ተከላካይ ከኒውካስል ዩናይትድ ሌቨርሜንቶን የማስፈረም ፍላጎት የነበራቸው ቢሆንም አሁን ላይ ግን አርሰናል በዝውውሩ ወደ ኋላ ብለዋል። ምክንያቷቸው ደግሞ በተጫዋቹ በኩል ያለው ተደጋጋሚ ጉዳት መሆኑ ይፋ ተደርጓል። ከዚህም ጋር በተያያዘ አርሰናሎች የሌቨርሜንቶን ጉዳይ ችላ ማለታቸው እየተነገረ ይገኛል። በእርግጥ በቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦችን በተደጋጋሚ ሲያነሱ የነበረው የአርሰናል የጉዳት ታሪክ እንዳለ ሆኖ ራሱን ችሎ በክለብ ውስጥ አሁን ደግሞ እንደዚህ አይነት የጉዳት ታሪክ ያለውን ተጫዋች በዝርዝራቸው ውስጥ መያዙም ተገቢ አይደለም ሲሉ ነበር። ትላንትና የሕክምና ኃላፊውን ወይም ዋናውን ሰው አርሰናል ማባረሩ ይታወቃል። በዚሁ በበዛ ጉዳት ምክንያት ዩሊያን ቲምበር ደግሞ በተመሳይ ከብሔራዊ ቡድን በጉዳት ምክንያት ውጭ መሆኑ የሚዘነጋ አይደለም። ነገርየው እርግጥ ከሆነ በኋላ የሪካርዶ ካላፊዮሪ ነገር ወደ ሪያል ማድሪድ መሄድን በተመለከተ በተለይም ማድሪድ ተከላካዩን ይፈልጋል የሚለው መረጃ እርግጥ ከሆነ በኋላ ውይይቶች፣ ድርድሮች በቀጣይ እየተጠበቁ ይገኛሉ። የተጫዋቹን ዝውውር በተመለከተም በቀጣይነት ሪያል ማድሪድ ከወኪሉ ጋር ይነጋገራል ተብሏል። በአርሰናል በኩል ምናልባትም በሩ ላይ ቆሙ ይችላሉ እየተባለ ነው። ሪካርዶ ካላፊዮሪ በትልቁ ገንዘቡን ላይ ይችላሉ እየተባለ ነው። አርሰናል ካላፊዮሪ በጣም ጥሩ ተጫዋች ስለመሆኑ ጥያቄ አይነሳም፣ ግን በዛው ልክ ጉዳት የሚፈትነው አይነት ተጫዋች ነውና አርሰናል ደግሞ ባለፉት 3 ዋንጫ ያጣባቸው ዓመታት ውስጥ ሁለተኛው ነው ባጠናቀቀበት ጊዜ ውስጥ ሚኬል ማርቲያን አርቴታ አንዱ ካማረሩት ጉዳይ ጉዳት እንደነበረ ይታወቃል። አንዱ ሪካርዶ ካላፊዮሪም ሊጠቀስ ይችላል። የጉዳት ታሪኩ ሪያል ማድሪዶች እሱን መፈለጋቸውም በደጋፊው ዘንድ ኮከብ የመነጠቅ ስሜት ቢኖርም የጉዳቱ ሁኔታ ግን ምናልባት ሌሎች አማራጮችን ማየቱ ተገቢ ነው ወደሚል ያዘነበለ ሆኗል። ከዚህ ጋር በተያያዘ በሪያል ማድሪድና በወኪሉ መካከል የሚደረግ ድርድር በሪያል ማድሪድና በአርሰናል መካከል የሚደረግ ድርድር በትልቁ እየተጠበቀ ይገኛል። ምናልባት ይህን ዝውውር ስላነሳን አርሰናል እንደ አማራጭ የግራ ክንፍ አጥቂ ቪኒሲየስ ጁኒየርን ሊመለከት ይችላል የሚል መረጃ ቢወጣም ይህ መረጃ ግን በሁለቱም ወገን መካከል የተረጋገጠ አይደለም። በኬፓ የውል ማፍረሻ ውስጥ 5 ሚሊዮን ፓውንድ ውል ማፍረሻ ተግባራዊ ላይ ከዋለ እና አርሰናል ጋር ከተለያየ ክለቡ እንደ አማራጭ ከያዛቸው ግብ ጠባቂዎች አንዱ የኦሎምፒያኮሱ ኮንስታንቲኖስ ዞላኪስ ሆኗል። እንደ ዘ አትሌቲክ ዘገባ ከሆነ ተጫዋቹን ለማምጣት 17.5 ሚሊዮን ፓውንድ ይጠበቃል። የኬፓ ነገር በአርሰናል አስተማማኝ እንዳልሆነ በሀገር ውስጥ የጥሎ ማለፍ ጨዋታ ሚኬል ማርቲያን አርቴታና የአርሰናል ደጋፊዎች የገባቸው ይመስላል። በተለይም አርሰናል ካራቦ ካፕንም ዋንጫ ሲያጣ ከኤፍኤ ካፕም ሲሰናበት እንደ ትልቅ ችግር የተነሳው የግብ ጠባቂ ጉዳይ ነው። ሁልጊዜም ዳቪድ ራያን መጠቀም ላይችሉ ይችላሉና ሁለተኛው ግብ ጠባቂያቸው በጣም ጠንካራ እንዲሆን ይፈልጋሉ። ከዚህ ጋር በተያያዘ የኮንስታንቲኖስ ዞላንኪስን ዝውውር አርሰናሎች ምን ያህል ርቀት ይሄዱበታል፣ ድርድሩስ እንዴት ያለ ይሆናል የሚለው ይጠበቃል። ኦሎምፒያኮስ ግን የጠየቁት ሂሳብ 17.5 ሚሊዮን ፓውንድ ነው። ምንም እንኳን በርከት ያሉ ክለቦች የሞርጋን ሮጀርስ ፈላጊ ናቸው ቢባልም ቼልሲን ጨምሮ አሁንም ተጫዋቹ ፍላጎቱ አርሰናልን መቀላቀል ብቻ ነው። አርሰናል ለተጫዋቹ ዝውውር ሂሳብ አላቀረበም። በዝርዝር ውስጥ ግን ከቶ እየተመለከተ ነው። ለዝውውሩ መዘግየት እንደ ሁለት ምክንያት ይጠቀሳሉ። ወይም አርሰናል ለድርድሩ መዘግየት እንደ ምክንያት የሚጠቀሱ ነገሮች አሉ። አንደኛው የዝውውር መስኮቱ እስኪከፈት፣ ሁለተኛው አርሰናል በራሱ የሚሸጣቸው ተጫዋቾች አሉ። የሚሸጣቸው ተጫዋቾች ደግሞ የዝውውር መስኮቱ መከፈት ይጠብቃሉ። ማርቲኔሊ ትሮሳርድን ጨምሮ ማለት ነው። ከዚህ ጋር በተያያዘ በቼልሲ በኩል ለመፎካከር ዝግጁ ናቸው ተብሏል። ተጫዋቹን የግላቸው ለማድረግ ቼልሲም በዛ የሜዳ ክፍል ላይ ተጫዋቾችን ለገበያ እንደሚያቀርብ ይታወቃል። ልክ እንደ አርሰናል ሁሉ ጄምስ ባዮን ጊተንስ እና አሌሃንድሮ ጋር ናቸው። ስለዚህ በዛ በኩል ላይ እነኚህ ሁለት ተጫዋች ዝውውር እውን የሚሆን ከሆነ ሞርጋን ሮጀርስ ዋነኛ ሰው ይሆናል። በሁለቱ ክለቦች መካከል የሚደረግ ፉክክር ይኖራል ተብሎ ቢጠበቅም በቼልሲ እና በአርሰናል መካከል የአስቶን ቪላው ተጫዋች ግን ቪላን ከለቀቀ መዳረሻውን ዘንድ ፍላጎቱ መድፈኞቹ ናቸው። 300,000
ፓውንድ በላይ በሳምንት ያገኛል በማንቸስተር ዩናይትድ ማርከስ ራሽፈርድ። ምክንያቱ ግልጽ ነው። ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መመለሱን ተከትሎ የተጫዋቾቹ ደሞዝ እንዳደገ ይታወቃል። የኦናናንም ጨምሮ በነገራችን ላይ በውሰትም ቢገኝ አሁን ያው የውሰት ውሎ አልቆ ሁሉም ይመለሳሉ ከጁን 15 ጀምሮ። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በሳምንት 300,000 ፓውንድ የሚከፍለውን ማርከስ ራሽፈርድን እስከ ጁን 15 ባርሴሎና ተስማምቶ የግሉ የማያደርገው ካልሆነና ወደ ሌሎች ክለቦች የሚያደርገው ዝውውር በፍጥነት ካልተሳካ በካሪንግተን ተመልሶ ለቅድመ ውድድር ዝግጅት ያደርጋል ከዋናው ቡድን ጋር በማይክል ካሪክ ስር ማለት ነው። ምናልባት ካሪክ ሊያጫውቱት ይፈልጋሉ፣ በቅዳቸው ውስጥ ሊኖር ይችላል የሚሉ መረጃዎች ቢወጡም፣ በሌላ በኩል ደግሞ የማንቸስተር ዩናይትድ የቅርብ ሰዎች እንደ ራሽፈርድ ያለን ተጫዋች ካሪክ ማሻሻል ይችላልና ቢጫወት ቢሉም እነ ኦማር ቤራዳ እስካልፈቀዱ የማይሆነው የራሽፈርድ ዝውውር ዩናይትድን እነሱ እስካልፈቀዱ የማይጫወተው በማንቸስተር ዩናይትድ ራሽፈርድ ዝውውሩን በዛው ልክ ለዩናይትድ እንቅፋት ሊሆን ይችላል። 300,000 ፓውንድ ሳምንታዊ ደሞዙ ግን ለዩናይትድ ከጁን 15 ጀምሮ ግዴታ ይሆንበታል። ካሜሮናዊ አማካኝ ካርሎስ ባሌባ በዚህ ክረምት የዝውውር መስኮቱ ከክለቡ ብራይተን ጋር መለየት እንደሚፈልግ ግልጽ አድርጓል። በተለይም ለቅርብ ሰዎቹ ይህን መረጃ ነግሯቸዋል ነው የሚለው የዛ አትሌቲክ ዘገባ። በማንቸስተር ዩናይትድ ይፈለጋል። ይህንንም በዩናይትድ መፈለግን በተመለከተና ለዩናይትድ መጫወት መፈለግን በተመለከተ ከአምና ጀምሮ ተጫዋቹ ይፋ ያደረገው ነገር ነው። ማንቸስተር ዩናይትዶች ተጫዋቹ ሊቀላቀላቸው ፈቃደኛ ቢሆንም እንደ ብሪያን ቤሞና ማቲያስ ኩኛ ሁሉ ዩናይትዶች ግን በብራይተን የተለጠፈበትን ሂሳብ የመክፈል እቅድ የላቸውም። የ2 ዓመቱ አማካኝ እንግዲህ ውሳኔውን ለአሜክስ ባለስልጣናት ይፋ አድርጓልም እየተባለ ይገኛል። የላንክሻየሩ ክለብ ማንቸስተር ዩናይትድ ጥሩ አጋጣሚ ሊሆነት ይችላል። ተጫዋቹም በራሱ እያደረገ ያለው ግፊት ግን አንድ ጥያቄ አለ። የካርሎስ ባሌባ ምርጥ ብቃትነት በ2024-25 የውድድር ዓመት አይተነዋል። በ25-26 አልታየም። ለዩናይትድ መፍትሄ የሚሆን አይነት ተጫዋች ነው ወይ የሚለው ግን ትልቁ ጥያቄ ነው። ኤሊዮት አንደርሰን ከ100 ሚሊዮን ፓውንድ በላይ፣ ሳንድሮ ቶናሊ ከ100 ሚሊዮን ፓውንድ በላይ፣ አዳም ዋርተን ከ100 ሚሊዮን ፓውንድ በላይ፣ ማቲያስ ፈርናንዴስ 85 ሚሊዮን ፓውንድ በላይ፣ አሌክስ ስኮት 80 ሚሊዮን ፓውንድ በላይ፣ ሊዩስ ሆል 70 ሚሊዮን ፓውንድ በላይ፣ ኤልማን ንዴ 70 ሚሊዮን ፓውንድ በላይ። እነኚህ አሁን የጠቀስንላችሁ ስሞች በሙሉ በዩናይትድ ዝርዝር ውስጥ ያሉ ዩናይትድ የሚፈልጋቸው ወኪሎቻቸውን ያነጋገረ ወይም ደግሞ ክለቦቻቸውን ያነጋገሩ ናቸው። ዩናይትድ እንዳለ ለፈለጋቸው ለፕሪሚየር ሊግ ተጫዋቾች ወደ 7 የሚጠጉት ዝቅተኛ የተጠየቀው ሂሳብ 70 ሚሊዮን ፓውንድ ሲሆን እንደ ኤሊዮት አንደርሰን ያለ ተጫዋች ደግሞ ከ100 ሚሊዮን ፓውንድ በላይ ነው ትልቁ ማለት ነው። ዩናይትድ ኤደርሰንን ከአታላንታ ጨርሷል። አንድ አድማጫችን በዓለም ዋንጫስ ቢጎዳ የሚል ሀሳብ ጽፎልን ብያየሁት ነበረ። ለዩናይትድ ኪሳራ ስለመሆኑ ምን ጥያቄ የለውም። ግን ዩናይትድ አንድ ዝውውር ብቻ ነው መፈጸም የቻለው። ከዛ ውጭ ያሉ ዝውውሮች ግን ለዩናይትድ በጣም ፈተና ሆነውበታል። ማርከስ ራሽፈርድ በማንቸስተር ዩናይትድ ላለመቆየቱ ችግር የተባለው የሚዲያ ጫናም ነበረ። ካስተዋላችሁ ሚዲያው ጫና አድርጓል በሚል ራሽፈርድ ላይ አንደኛው ሌጀንዶች ይጠቀሳሉ። በእርግጥ የዩናይትድ ሌጀንዶች ሚዲያ ላይ ቀርበው የሚያቀርቡት ትችት ቀላል አይነት ትችት አይደለም። ወይም ደግሞ ሌሎች የቀድሞ ሌጀንዶች የተጫወቱበትን ክለብ በሚተቹት ደረጃ አይደለም። የዩናይትዶቹ ጠንከር ያለ ነው። ሚካ ሪቻርድስ ማለት የማንቸስተር ሲቲ ሰው ነው። ሮይኪን ለምን ብሩኖን እንደዛ ተቸው ተብሎ ጠይቆ ነበረ። ከሮይኪን ጋር በስራ በቆየባቸው ጊዜያት አንድ ነገር ተረድቻለሁ የሚለው የቀድሞ የሲቲ ሰው ሚካ ሪቻርድስ የእሱ መመዘኞች በጣም ከፍተኛ ናቸው ይላል። አሁን ላይ የክለቡ ደረጃ ዝቅ ማለቱ ደግሞ ሊዋጥለት አልቻለም። ዩናይትድ በዚህ አይነት ደረጃ ማየት አልፈለገም ብሏል። በእውነቱ ሮይ ብሩኖን ይወደዋል። ሮይኪን ብሩኖን ይወዳል አውቃለሁ። ቀደም ሲል በመካከላቸው አለመግባባት አለ። ነገር ግን በብሩኖ ላይ ምንም አይነት የግል ጥላቻ ኖሮት ሳይሆን ይህን ያለው ሮይኪን የብሩኖን አሲስቶች ተቀባይነት የላቸውም ያለው ለዩናይትድ ምንም አይፈየዱም፣ ዩናይትድን በምፈልገው ደረጃ አላስቀምጡልኝም ከሚል እሳቤ እንጂ ብሩኖን ጠልቶት አይደለም ይላል። ይህን የሚለው የሲቲው ሚካ ሪቻርድስ የሲኤንቢሲ ስፖርት አቅራቢው ነው። ከዩናይትድ ጋር በተያያዘ ቀደም ባለው መረጃችን አድርሰነዋል። ምናልባት ለማጠናከር ያክል የ35 ዓመቱ የሊድስ ግብ ጠባቂ ካርለ ዳውል እስካሁን በሊድስ የቀረበለትን ኮንትራት አልፈረመም። ያ ማለት በዩናይትድ ይፈለጋል። በነፃ ዝውውር ማንቸስተር ዩናይትድን በነገራችን ላይ መቀላቀል ይችላል። ዳርሎ ኮንትራቱ በዚህ ክረምት ሲጠናቀቅ በዩናይትድ በኩል ዋነኛ ኢላማ ሆኗል፣ ሁለተኛ ግብ ጠባቂነት። ሌላኛው በዩናይትድ በኩል ልናነሳው የወደድ ነው የአካዳሚ ተጫዋቾቻቸው በበርካታ ክለብ እየተፈለጉ ነው። ለአብነት ያክል ሊድስ ዩናይትድ የ16 ዓመቱን የክንፍ ተጫዋች ሲልቫ ማክሰሰን ከማንቸስተር ዩናይትድ የማስፈረም ፍላጎት አለው። ማንቸስተር ዩናይትድ እስካሁን ባለው ሂደት የአካዳሚ ተጫዋቾችን በውሰት እንጂ
በቋሚነት የመልቀቅ ምንም አይነት ፍላጎት እያሳዩ አይደለም። ጉዳዩን ተከታትለን ግን እናመጣዋለን። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ። ጥቂት ቆይተን እንመለስ። መልካም ጊዜ